Analytic geometry. The major part of this chapter is conic sections. የዚህ ቻፕተሩ ዋና ፓርቱ ወይንም ሜጀር ፓርቱ ኮኒክ sections ናቸው። ኮኒክ sections are circles, parabolas, ellipses and hyperbolas። እነዚህ ናቸው ኮኒክ sections የሚባሉት። They are called conic sections because they are generated when a plane cuts a right circular double cone። ኮኒክ section የተባሉበት ምክንያት ለምንድን ነው? እነዚህ የሆነ ፕሌን ኮንን ወይንም ራይት ሰርኩላር ደብል ኮንን ከት በሚያደርግበት ጊዜ የሚፈጠሩ ስለሆነ ነው። የሆነ ፕሌን እዚህ ዝርግ የሆነ ነገር እንደማለት ነው። እዚህ ጋር የምናየው አይነት ነገር እዚህ ጋር ሰርኩላር የሆነ ኮን አለ። ኮን እንደዚህ አይነት ቅርጽ እንዳለው እናውቃለን። እና ይሄ ደብል ኮን ነው፣ ወደ ላይም ወደ ታችም የተገለበጠ። ያንን ኮንን ለምሳሌ ይሄ ፕሌን እንዲከት ሲያደርገው እዚህ ጋር ምን ይፈጠራል? ሰርክል ይፈጠራል። እንደዚህ በስያፍ ከት ሲያደርገው ደግሞ እዚህ ጋር ኢሊፕስ ይፈጠራል። እንደዚህ ከት ሲያደርገው እዚህ ጋር ፓራቦላ የፓራቦላ ቅርጽ ይፈጠራል። ቀጥታ ደግሞ ከላይ ወደ ታች ከት ሲያደርግ እዚህ ጋር እንዲ ዩ ሼፕ ወደ ላይ እንዲ ደግሞ ወደ ታች፣ ያ ማለት እዚህ ጋር ከት ካደረገበት እንዲ ይሆናል፣ እዚህ ደግሞ እንዲ ይሆናል። ይሄኛው የዚህ ፓራለል እንትኑ ነው ተሰምሮ ነው። ይሄኛው የዚህ ፓራለል ነው። ሶ ሃይፐርቦላ ይሆናል። ሁሉም የወጡት ከኮኒክ ሴክሽን ወይንም ከደብል ኮን ነው፣ ከሰርኩላር ኮን ነው። Depending on how the plane cuts the cone, the intersection forms a curve called a circle, an ellipse, a parabola or a hyperbola. ያ ፕሌኑ ከሚቆርጠው አቆራረጥ ከት ከሚያደርገው አቆራረጥ አንፃር እነዚህን ሊሰጥ ይችላል ነው። ያንን አይተናል። ሶ ምን እንደሆኑ የበለጠ በእያንዳንዱ ርዕስ ስለምናይ ወደዛ ስንገባ ኢኩዌሽኑን ፎርሙላው ምን እንደሆነ እናያለን። መጀመሪያ ግን ዲስታንስ ፎርሙላ ኤንድ ኢኩዌሽን ኦፍ ላይንስ ስለ ላይን እኒ ዲስታንስ ቢትዊን ቱ ፖይንትስ ኤንድ ዲቪዥን ኦፍ ሴግመንት በሁለት ፖይንቶች ያለ ርቀት ነው የምናየው። በሆነ በኤክስ ዋይ ፕሌን ላይ የሆኑ ሁለት ፖይንቶች ቢኖሩ፣ ለምሳሌ አንድ ፖይንት እዚህ ሁለተኛ ፖይንት እዚህ ቢኖር በነዛ መሃል ያለው ዲስታንስ ምን ያህል ነው ነው ርቀት በነዛ ሁለት ፖይንቶች ያለ ርቀት ምን ያህል ነው። እነዛ ያንን ርቀት ለመስራት እያንዳንዱ ፖይንት ምን አለው? ይሄኛው ፖይንት ፒ ብንል ፖይንት ፒ ኤክስ ኮኦርዲኔት አለው፣ x1 ብንል y ኮኦርዲኔት አለው y1። ያ ማለት ከኤክስ የሚርቅበት ይሄ ወደ ታች ኤክስ አለው፣ ወደ ጎን ደግሞ y xy ፖይንት አለው። እንዲሁም ይሄኛውም y አለው፣ እንዲሁም ወደ ታች ስናሰምር ኤክስ አለው። ስለዚህ ያንን ፖይንት ደግሞ q ብንል ያን ኤክሱን x2 yን ደግሞ y2 ብንል በሁለቱ መሃል ያለው ርቀት ምን ያህል ይሆናል ከተባለ እንግዲህ ወደ ጎን ያለ ርቀት አለ። ወደ ጎን ስንሄድ ይሄን ያህል ነው የምንሄደው። ወደ ላይ ያለ ርቀት አለ። ስለዚህ እንደዚህ አይነት ትሪያንግል ይመጣል ነው። ይሄ ፖይንት ኤክስ በኤክስ ስንሄድ x2 ነው፣ ምክንያቱም እዚህ ጋር x2 ስለሆነ። እንዲሁም y1 ደግሞ ስናይ y1 ነው። y1 y2 እዚህ x1 ስላለ፣ ስለዚህ x2 y1 ነው ፖይንት r ብንል ይሄ ስለዚህ ምን አይነት ትሪያንግል ሆነ? ራይት አንግል ትሪያንግል። ራይት አንግል ትሪያንግል እኛ የፈለግነው ምኑን ነው? ከፖይንት p እስከ q ያለውን ዲስታንስ pq ነው የፈለግነው። ስለዚህ pq ዲስታንስ በራይት አንግል ትሪያንግል ይሄ ዲስታንስ ሃይፖትነስ እንደማለት ነው። ሃይፖትነስ ነው በፓይታጎረስ ቴዎረም መሰረት ሃይፖትነስ ስኩዌርድ ምንድነው? የሁለቱ ሳይዶች ስኩዌርድ ነው። ኦፖዚት ስኩዌርድ ፕላስ አጃሰንት ስኩዌርድ። ሶ ይሄ የሃይፖትነስ ስኩዌርድ ከዚህ እስከዚህ ያለው ርቀት ስኩዌርድ ሲደመር ከዚህ እስከዚህ ያለው ርቀት። ሶ ፒ ኪው ስኩዌርድ ምን ይሆናል? ያ ማለት ከፒ እስከ ኪው ያለው የዲስታንስ ርቀት ምን ያህል ይሆናል? ከፒ እስከ አር ያለው ፒአር ዲስታንስ ርቀት ሲደመር ፒአር ስኩዌር ሲደመር ከአር እስከ ኪው ያለው አር ኪው ስኩዌርድ ይሆናል። ሶ ዲስታንስ ፒ ኪው ስኩዌርድ ኢኳል ቱ ከፒ እስከ አር ያለው ፒአር ከፒ እስከ አር ያለው ማለት ምን ማለት ነው?
x2 ማይነስ x1 ማለት ነው። ይሄ ሆሪዞንታል ዲስታንስ ስለሆነ ኤክሱን ነው የምናየው። ዋዩ ተመሳሳይ ስለሆነ 0 ነው የሚሆነው። ሶ x2 ማይነስ x1 ስኬርድ ይሆናል። x2 ማይነስ x1 ስኬርድ ፕላስ ከዛ r ኪው ስኬር ከr እስከ q ያለው ዲስታንስ ምን ያህል ይሆናል? ኤክሱ ተመሳሳይ ነው። y2 ማይነስ y1 ስኬርድ ይሆናል። r ኪው ማለት y2 ማይነስ y1 ይሆናል። ስኬርድ ነው ፓይታጎረስ ቴዎረም። ስለዚህ አሁን የፈለግነው እኛ pq ነው ስኬሩ እንዲጠፋ ይሄንን ራዲካል ውስጥ ይሄንንም ራዲካል ውስጥ ስናደርግ ይሄ ስኬርድ ራዲካሉን ያጠፋል። ስለዚህ ዲስታንስ pq ምን ከማለት ጋር እኩል ነው? in the radical x2 minus x1 squared plus y2 minus y1 squared ይሆናል። x2 እና x1 ምንድናቸው? በሁለት ፖይንቶች መሃል ያለው ርቀት ምን ያህል ነው ከተባለ የዛ የሁለተኛው ፖይንት x2 ሲቀነስ x1 የx ልዩነታቸው ስኬርድ ተደርጎ ሲደመር የy ልዩነታቸው ስኬርድ ተደርጎ ተደምሮ ራዲካል ውስጥ ሲሆን እንደማለት ነው። ስለዚህ ይሄ ነው ያ ዲስታንስ እና ያ ዲስታንስ ደግሞ ከኦሪጂን ቢሆን አሁን ሁለቱም ፖይንቶች xy ፕሌን ላይ ያሉ ናቸው ብለናል። xy ፕሌን ላይ አሁን ዲስታንሱ የሆነ ፖይንት ከኦሪጂን ያለው ርቀት ቢፈለግስ ከኦሪጂን ሲሆን ምን ይሆናል? እንግዲህ ሁለት ፖይንቶች ናቸው ያሉት አሁንም ማንና ማን x1 y1 እና x2 y2 ናቸው። ግን ከኦሪጂን ያለው ርቀት በሁለቱ ፖይንቶች መሃል ያለው ርቀት ከኦሪጂን በሚሆንበት ጊዜ ምንድነው? የኦሪጂኑን ፖይንት እናውቃለን። ኦሪጂን ማለት 0,0 ነው። ስለዚህ x1 y1 ቦታ 0,0 ስንተካ ፖይንት ይሄ p ከሆነ ይሄ q ከሆነ ዲስታንስ የpq ዲስታንስ ምንድነው የሚሆነው? ራዲካል x2 ማይነስ x1 ስኬርድ ፕላስ y2 ማይነስ y1 ስኬርድ ነው። ሶ ራዲካል ነው። ስለዚህ እዚህ ጋር x1 እና y1 ምንድናቸው? 0 0። እዚህ ያለው x1 እና y1ን 0 ስናደርግ ይሄ 0 ይሄ 0 ሲሆን ዲስታንሱ ሲምፕሊ ምን ይሆናል? ዲስታንስ pq ራዲካል ውስጥ x2 ስኬርድ ፕላስ እዚህ ጋር y2 ቀርቷል y2 ስኬርድ ነው። በቀላሉ x2ም y2ም ማለት አይጠበቅብንም። ዲስታንስ pq ምንድነው? x ስኬርድ ፕላስ y ስኬርድ ነው። ራዲካል x ስኬርድ ፕላስ y ስኬርድ የሚታየው ከኦሪጂን እስከ የሆነ ፖይንት ተብሎ ይሰጣል። ስለዚህ የሆነ ፖይንት ያለውን ነጥብ ነው። ያንን ነጥብ ስኩዌር ማድረግ ነው ከኦሪጂን በሚሆንበት ጊዜ። በእንደዚህ አይነት መንገድ በሁለት ፖይንቶች መሃል በp እና በq ፖይንቶች መሃል ያለውን ዲስታንስ መስራት ይቻላል። ከኦሪጂን ሲሆን እንዲህ መስራት እንችላለን። ለምሳሌ the distance between origin 0,0 and point 3,4 is ይሄ ዲስታንስ ምን ይሆናል? ከኦሪጂን እስከ ሆነ ፖይንት ያለው ዲስታንሱ ምን ይሆናል? ራዲካል x ስኬርድ ፕላስ y ስኬርድ ነው። x 3 ነው y 4 ነው። 3 ሲቀነስ 0 3 ስለሆነ 3 ስኬርድ ፕላስ 4 ስኬርድ። ይሄ ማለት በስዕል በምንረዳበት ጊዜ xy ኮኦርዲኔት ነው ያለው። አንደኛው ፖይንት ኦሪጂን ነው። ከኦሪጂን እስከ ፖይንት 3,4 x 1 2 3 y 1 2 3 4 ስለዚህ 3 እና 4 የሚገናኙበት ፖይንት ይሄ ፖይንት። ስለዚህ እስከ 3,4 ማለት ሁለቱ ፖይንቶች ከዚህ እስከዚህ ያለው ሁለቱም ፖይንቶች መሃል ያለው ርቀት ከዚህ እስከዚህ ያለው ርቀት እንደማለት ነው። ስለዚህ ራዲካል ያለው እቺ ፖይንት ምንድናት? 3,4 ናት። 3 ስኬርድ ፕላስ 4 ስኬርድ እናደርጋለን። ራዲካል 3 ስኬርድ 9 ፕላስ 4 ስኬርድ 16 ነው። ራዲካል 25 ይሆናል። ራዲካል 25 ሲወጣ 5 ይሆናል። በሌላ ቋንቋ ርቀቱ ከዚህ እስከዚህ ያለው ርቀት 5 ነው እንደማለት ነው። በእንደዚህ አይነት መንገድ ይሰራል። the distance between point 1,2 and 3,6 ነው ሁለተኛው። አሁንም xy ኮኦርዲኔትን መሳል ነው በቀላሉ ለመረዳት። xy ኮኦርዲኔት y አለ x አለ። ስለዚህ አንደኛው ፖይንት 1,2 ነው። x 1 y 1 2 ስለዚህ 1,2 ማለት ይሄና ይሄ የሚገናኙበት ይሄ ፖይንት ነው። ሁለተኛው 3,6 ነው። x 1 አለ 2 3 y ደግሞ 2 ላይ 3 4 5 6
ስለዚህ 3 እና 6 ቀጥ አድርገን እናሰምራለን። ይሄ ይሆናል። አሁን የተፈለገው በሁለቱ ፖይንት ያለው በ1 ኮማ 2 እና በ3 ኮማ 6 መሃል ያለው ርቀት ነው። ስለዚህ ይሄ ርቀት ምን ያህል ይሆናል ነው። ስለዚህ ያን ርቀት የምንሰራው ዲስታንስ APQ ከተባለ ዲስታንስ PQ ኢኳል ቱ x2 ማይነስ x1 ራዲካል ውስጥ x2 3 ሲቀነስ 1 3 ሲቀነስ 1 ስኩዌርድ ፕላስ y2 ማይነስ y1 6 ሲቀነስ 2 ስኩዌርድ 6 ሲቀነስ 2 ስኩዌርድ እናደርገዋለን። 3 ሲቀነስ 1 2 ስኩዌርድ ነው። 6 ሲቀነስ 2 4 ስኩዌርድ ነው። ራዲካል ውስጥ 2 ስኩዌርድ 4 ነው። ፕላስ 4 ስኩዌርድ 16 ነው። ራዲካል ውስጥ ከራዲካል 20 ይሆናል። ራዲካል 20 ማለት ራዲካል 4 ጊዜ 5 ነው። ይሄ ማለት ራዲካል 4 ጊዜ ራዲካል 5 እንደማለት ነው። ራዲካል 4 2 ይወጣል። 2 ራዲካል 5 ይሆናል። ስለዚህ ይሄ ርቀት 2 ሲባዛ ራዲካል 5 ነው፣ ወይንም ራዲካል 20 ብለንም መጻፍ እንችላለን። ኔጌቲቭ ሲሆንስ በኔጌቲቭ 1 ኮማ 2 እና 5 ኮማ ኔጌቲቭ 6 መሃል ያለው ዲስታንስ አሁንም ተመሳሳይ ስራ ነው የምንሰራው። ኔጌቲቭ ሲሆን እንዳንሸወድ ፖይንቶችን በምንቀናንስበት ጊዜ መሸወድ የለብንም። ስለዚህ y እና x ኮኦርዲኔት የመጀመሪያው ፖይንት ኔጌቲቭ 1 ኮማ 2 ነው። ስለዚህ ኔጌቲቭ ስላለ x እና y እንዲያለ ኔጌቲቭ 1 ማለት ከ0 ወደዚህ ወደ ሌፍት ነው። ኔጌቲቭ 1 ኮማ y ደግሞ 1 2 ወደ ላይ 2 ነው። ስለዚህ 2 እና ኔጌቲቭ 1 የሚገናኙበት ፖይንት ይሄ ነው። እቺ ፖይንት ኔጌቲቭ 1 ኮማ 2 ትባላለች። ሁለተኛው ፖይንት ደግሞ 5 ኮማ ኔጌቲቭ 6 ነው። x 5 ፖዚቲቭ 5 1 2 3 4 5 ኮማ ኔጌቲቭ 6 y ኔጌቲቭ 6 ማለት ወደ ታች 1 2 3 4 5 6 ኔጌቲቭ 6 ሁለቱም የሚገናኙበት ኔጌቲቭ 6 እና 5 የሚገናኙበት ፖይንት ይሄ ነው። 5 ኮማ ኔጌቲቭ 6 ይባላል። ስለዚህ ሁለቱንም ፖይንቶች በዚህ በሁለቱ ፖይንቶች ያለው ርቀት ነው ቀጥ አድርገን እናሰምራለን። እዚህ ጋር ያ ርቀት ምን ያህል ይሆናል ከተባለ ኤምፒ ካልን ኤንኪው ካልን ዲስታንስ ፒኪው ነው የምንሰራው። ዲስታንስ ፒኪው ምንድነው የሚሆነው? ራዲካል ከኤክስ ኤክስ እንቀንሳለን። ከዚህ ከጀመርን ከ5 ኔጌቲቭ 1ን እንቀንሳለን። ስለዚህ ምን ይሆናል? 5 ሲቀነስ ኔጌቲቭ 1 ነው። ልብ በሉ ስኬርድ 5 ሲቀነስ ኔጌቲቭ 1 ነው እንጂ 5 ሲቀነስ 1 አይደለም። ኔጌቲቭ 1 ስለሆነ ሲደመር ከዋይ ዋይ በዚህ ከጀመርን ከዚህ ነው ይሄን መንቀነስ ከኔጌቲቭ 6 ማይነስ 2 ከኔጌቲቭ 6 ሲቀነስ 2 እንቀነሳለን ስኬርድ ይሆናል። አሁን ብዙ ጊዜ የምንሳሳተው እዚህ ኔጌቲቭ ሲሆን ማይነስ ብለን ምንተው ማይነስ ብለን 1 ብለን ልናልፍ እንችላለን። ግን እዚህ ጋር ማይነስ ኔጌቲቭ 1 ነው እንጂ ማይነስ 1 እዚህ ጋር ያለው ኔጌቲቭ 1 ስለሆነ ኔጌቲቭ 1 ነው የምንቀንሰው። ስለዚህ ማይነስ በማይነስ ፕላስ ይሆናል። 5 ፕላስ 1 ስኬርድ ፕላስ ራዲካል ፕላስ ማይነስ 6 ማይነስ 2 ማይነስ 8 ስኬርድ ራዲካል ውስጥ 5 ሲደመር 1 6 ስኬርድ ነው። ማይነስ 8 ስኬርድ ፖዚቲቭ ይሆናል። ኔጌቲቭ ስኬርድ ሲሆን 8 ስኬርድ 64 ይሆናል። 6 ስኬርድ 36 ሲደመር 64 ነው። ራዲካል ውስጥ ነው። ራዲካል 100 ይሆናል። ከራዲካል ሲወጣ 10 ነው የሚሆን። ስለዚህ ከዚህ እስከዚህ ያለው ርቀት 10 ዩኒት እንደሆነ መረዳት እንችላለን። በእነዚህ አይነት መንገድ ዲስታንስ በሁለት ፖይንቶች መሃል ያለን ዲስታንስ መስራት ይቻላል። ሌላው ዲቪዥን ፖይንት ኦፍ ኤ ላይን ሴግመንት ነው። የሆነ ላይንን ዲቫይድ ማድረግ በኤክስ ዋይ ኮኦርዲኔት ላይ የሆነ ላይን ማለት እንግዲህ ሁለት ፖይንቶች ይኖራሉ። እነዛ ሁለት ፖይንቶች ሲገናኙ ምን ይባላል? ላይን ይባላል። ያንን ላይን እንከፍላለን። የሆነ ፖይንት ላይ ሁለት ቦታ እንከፍላለን። ከፈለገን እዚህ የፈለግንበት ቦታ ምን እናደርጋለን? ሁለት ቦታ እንከፍላለን። ከፈለገን እዚህ ሁለት ቦታ።
ስለዚህ ስንከፍል የሆነ ሬሾ አለ ማለት ነው። ለምሳሌ እዚህ ጋር ምንከፍል ከሆነ በሆነ ሬሾ ይሄ R1 ይሆናል አንደኛው ሳይድ፣ ሌላኛው ሳይድ R2 ይሆናል ርዝመቱ። የምንከፍለው ሬሾ 1 to 3 ሊሆን ይችላል። 1 to 1 እኩል ቦታ ሊሆን ይችላል። 2 to 3 ሊሆን ይችላል። አንደኛው 2 እጅ አንደኛው 3 እጅ። 1 to 2 አንደኛው የአንደኛው እጥፍ ሊሆን ይችላል። እንደፈለግ ነው። 3 to 4 እንደፈለግ ነው ልንከፍል እንችላለን። ስለዚህ ሬሾ አለ። ሶ ስንከፍል እና አሁን የተፈለገው ያ እነዛ ፖይንቶች ይሄኛው x1 y1 ላይ ያለ ቢሆን ይሄኛው ደግሞ x2 y2 ላይ ያለ ቢሆን የላይኖቹ ኤንድ ፖይንቶች እንደዚህ ቢሆንና በR1 R2 ሬሾ ብንከፍል የሚከፈልበት ነጥብ ምን ይሆናል? ያ ነጥብ x ኖት y ኖት ምን ይሆናል ነው ጥያቄው። እንግዲህ x ኖት ማለት እዚህ ጋር x y ኮኦርዲኔታቸው እንደሆነ እናውቃለን። ስለዚህ እቺ የምትከፈለዋን ፖይንት x ኖት y ኖትን እንድናቅ ነው። ያቺ የምትከፈለዋ ፖይንት ምንድናት? ከዚህ ፖይንት ወደ ጎን የምትርቀው ያህል አለ፣ ወደ ላይ ደግሞ የምትርቀው ያህል አለ። ስለዚህ ትሪያንግል ይፈጠራል። እንዲሁም ከዚህ ፖይንትም የምትርቀው ያህል አለ፣ ወደ ጎን እንዲሁም ወደ ላይ። አሁን ትሪያንግል ተፈጠረ፣ ሁለት ትሪያንግል። ስለዚህ ከዚህ እስከዚህ ያለው ርቀት የኤክስ ርቀት ይባላል። ወደ ላይ ያለው ርቀት ደግሞ የዋይ ርቀት ይባላል። ይሄ የኤክስ ርቀት ከዚህ እስከዚህ ያለው ርቀት ምንድነው የሚደረገው? ከዚህ ከኤክስ ኖት ኤክስ ዋን ነው የሚቀነሰው። ስለዚህ የኤክስ ርቀታቸው ሬሾ የዚህና የዚህ የኤክስ ርቀታቸው ሬሾ ያ ማለት የዚህ የኤክስ ርቀታቸው ሬሾ ማለት ኤክስ ኖት ሲቀነስ ኤክስ ዋን ነው ኦቨር ከዚህ እስከዚህ ያለው የኤክስ ርቀት ሬሾ ደግሞ ከኤክስ ቱ ኤክስ ኖት ነው የሚቀነሰው። ኤክስ ቱ ሲቀነስ ኤክስ ኖት የኤክስ ርቀታቸው ሬሾ ከምን ጋር እኩል ይሆናል? ከዚህ ሬሾ ጋር ሬሾ 1 ኦቨር ሬሾ 2 ጋር እኩል ይሆናል። የከፈልነው ርቀት በሬሾ 1 ሬሾ 2 ስለሆነ የኤክስ ርቀታቸውን ብቻ ሳይሆን የዋይንም እንወስዳለን። የዋይ ከዚህ እስከዚህ ያለው ርቀትና ከዚህ እስከዚህ ያለው ርቀት አለ። የዚህ የዋይ ርቀት ከዚህ ከዋይ 1 እስከ ዋይ ኖት ያለ ነው። ሶ ዋይ ኖት ማይነስ ዋይ 1 ኦቨር የዚህ የዋይ ርቀት ደግሞ ዋይ 2 ማይነስ ዋይ ኖት ነው። ዋይ 2 ማይነስ ዋይ ኖት ይሄም ከምን ሬሾ ጋር እኩል ይሆናል? ሬሾ 1 ኦቨር ሬሾ 2 ጋር እኩል ይሆናል። ልብ በሉ ወዴት ነው እየሄድን ያለነው ከተባለ ኤክስ ኖት ዋይ ኖትን ለማግኘት ነው። የሚቆረጥበትን ፖይንት በዛ ሬሾ ብንቆርጥ የሚቆረጥበት ፖይንት ምን ይሆናል? ስለዚህ ኤክስ ኖት እና ዋይ ኖትን ለመፈለግ ክሪስ ክሮስ እናድርግ። እዚህ ጋር R2 ታይምስ ኤክስ ኖት ማይነስ ኤክስ ዋን ይሆናል ኢኳል ቱ ይሄ R1 ደግሞ ሲባዛ R1 ታይምስ ኤክስ2 ማይነስ ኤክስ ኖት ይሆናል እና አስገብተን ስናበዛ R2 ኤክስ ኖት ማይነስ R2 ኤክስ1 ይሆናል ኢኳል ቱ በዚህ በኩል ያለው R1 ኤክስ2 ማይነስ R1 ኤክስ ኖት ይሆናል። ኤክስ ኖት ያለበትን ወደ አንድ በኩል እንሰብስብ። እችኛውን ወደዚህ ስናመጣ እዚህ R2 ኤክስ ኖት አለች። ይሄ ማይነስ R1 ኤክስ ኖት ነው። ማይነስ ሲመጣ ፕላስ ሆኖ ይሄዳል። R1 ኤክስ ኖት ይሆናል። ከዛችኛዋ ደግሞ ወደዛ ትሻገር ኢኳል ቱ ብለን እዚህ R1 ኤክስ ቱ አለ። እቺ ማይነስ ወደዛ ስትሻገር ፕላስ ሆና ፕላስ R2 ኤክስ1 ሆና ትመጣለች። የፈለግነው ኤክስ ኖትን ስለሆነ ኤክስ ኖትን ወደ ውጭ እናውጣው። ወደ ውጭ ስናወጣው ኮማን እዚህ ጋር R2 ፕላስ R1 ይቀራል። R2 ፕላስ R1 ኢኳል ቱ እዚህ ጋር R1 R2 X2 X1 አለ። ስለዚህ R1 X2 ፕላስ R2 X1 ይቀራል። ኤክስ ኖት እንዲቀር ኦቨር R2 ፕላስ R1 ይሄኛውንም ሳይድ R2 ፕላስ R1 እናካፍ ይሄ ይጠፋል። ስለዚህ ምን ቀረ? ኤክስ ኖት ኢኳል ቱ R1 X2 ፕላስ R2 X1 ኦቨር R2 ፕላስ R1 ማለት R1 ፕላስ R2 ነው። ስለዚህ ኤክስ ኖትን አገኘን ወይንም የሚቆረጥበት ኤክስ ኖትን አገኘን። ዋይ ኖትንም ደግሞ ከዚህኛው እናገኛለን። ክሪስ ክሮስ እናደርግና
ዋይ ኖት ማይነስ ዋይ ዋን ከአር2 ጋር ይባዛል ኢኳል ቱ ከአር1 ጋር ደግሞ ዋይ ቱ ማይነስ ዋይ ኖት ከአር1 ጋር ይባዛል። ዋይ ኖት ታይምስ አር2 ዋይ ኖት አር2 ነው። ማይነስ ዋይ ዋን ታይምስ አር2 ማይነስ ዋይ ዋን ታይምስ አር2 ነው ኢኳል ቱ ዋይ ቱ ማይነስ አር1 ዋይ ቱ አር1 ዋይ ኖት ማይነስ አር1 ማይነስ ዋይ ኖት አር1 ይሆናል። አሁን ዋይ ኖት ያለበትን እንሰብስብ። እቺን ዋይ ኖት አር1 ወደዚህ እናምጣ። ዋይ ኖት አር2 አለ እዚህ ማይነስ አለ አይደል? ማይነስ ዋይ ኖት አር1 ስለሆነ ፕላስ ይሆንና ዋይ ኖት አር1 ይሆናል። እቺኛዋን ደግሞ ወደዛ ስናሳልፍ ኢኳል ቱ እዚህ ጋር ዋይ ቱ አር1 አለ እዚህ ማይነስ የነበረው ፕላስ ሆኖ ይሄዳል። ፕላስ ዋይ ዋን አር2 ይሆናል። ስለዚህ እዚህ ጋር ዋይ ኖትን ኮመን ስናወጣ ዋይ ኖት ኮመን ሲወጣ አር2 ፕላስ አር1 ይሆናል ኢኳል ቱ እዚህ ጋር ዋይ ቱ አር1 ፕላስ ዋይ ዋን አር2 ይሆናል። ስለዚህ ዋይ ኖት እንዲቀር ኦቨር አር2 ፕላስ አር1 ኦቨር አር2 ፕላስ አር1 ይሄ ይጠፋል። ሶ ዋይ ኖት ምን ይሆናል? እዚህ ጋር ዋይ ቱ አር1 ማለት አር1 ዋይ ቱ እንደማለት ነው። ፕላስ ዋይ ዋን አር2 ማለት አር2 ዋይ ዋን እንደማለት ነው። ኦቨር እዚህ አር2 ፕላስ አር1 ማለት አር1 ፕላስ አር2። ስለዚህ ዋይ ኖት ማለት እንደዚህ ይሆናል። ኤክስ ኖትን አገኘን፣ ዋይ ኖትን አገኘን። ስለዚህ ኤክስ ኖት ዋይ ኖት ያ ላይን የሚቆረጥበትን በሬሾ አር1 ቱ አር2 በዛ ሬሾ ስንቆርጥ ያንን ላይን የምንቆርጥበት ፖይንት የቱ ጋር ነው ጥያቄው። የምንቆርጥበት ፖይንት ኤክስ ኖት ይሄው ሬሾን ተመልከቱ። ሬሾ ከኤክስ2 ጋር የኤክስን ፖይንት ስንፈልግ አር1 ከኤክስ2 ጋር ሲደመር አር2 ደግሞ ከኤክስ1 ጋር ከዛ የሬሾ ድምር። ዋይ ኖትን ስንሰራ አር1 ከዋይ2 ጋር አር2 ከዋይ1 ጋር ከዛ የሬሾ ድምር ነው የሚሆነው። በዚህ አይነት መንገድ እነዛን ፖይንቶች እናገኛለን። ኤክስ ኖት እና ዋይ ኖት በዛ ፖይንት ነው የሚቆረጠው። ለምሳሌ የምንቆርጠው ሚድ ፖይንት ላይ ቢሆን አሁን ይሄ የምንቆርጠው በሬሾ አር1 አር2 ላይ ሲሆን ነገር ግን የሆነን ላይን እንደዚህ ያለን ላይን የምንቆርጠው መሃል ላይ ሆነ ማለት ምን ማለት ነው? እዚህ ያለው ሬሾ ከዚህ ጋር እኩል ነው። ሬሾ 1 to 1 ነው እንደማለት ነው። ከዚህ እስከዚህ ያለው ርቀት እና ከዚህ እስከዚህ ያለው ርቀት እኩል ከሆነ ሬሾ 1 to 1 ከሆነ ሬሾ 1 እና ሬሾ 2 አር1 እና አር2 1 1 ናቸው ሁለቱም። ስለዚህ ሁለቱም ቦታ 1 1 ብንተካ ኤክስ ኖት እና ዋይ ኖት ምን ይሆናል ነው። ተመልከቱ አር1 ቦታ 1 ብትተኩ እዚህ ኤክስ ኖት ቦታ አር1 አንድ ጊዜ ኤክስ2 አንድ ጊዜ ኤክስ1 ስለዚህ ኤክስ2 ፕላስ ኤክስ1 ኦቨር አር1 ፕላስ አር2 አንድ ሲደመር 1 2 ይሆናል። ዋይ ኖትስ ምን ይሆናል? አር1 ቦታ አንድ ስንተካ አንድ ጊዜ ዋይ2 ፕላስ አንድ ጊዜ ዋይ1 ኦቨር አር1 ፕላስ አር2 አንድ እና 1 2 ይሆናል። ምን ሲሆን ሚድ ፖይንት ላይ ስናረግ ሚድ ፖይንት ላይ ከት ስናረግ ያንን ላይ ከት የሚሆንበት ፖይንት የኤክሶቹ ድምር ለ2 የዋዮቹ ድምር ለ2 እንደማለት ነው። ኤክስ1 ፕላስ ኤክስ2 ለ2 ዋይ1 ፕላስ ዋይ2 ለ2 እንደማካፈል ነው። እሺ እዚህ ጋር እየሰራና ያለን ፖይንት ጊቨን ፖይንት -3.3 እና 7.8 ተሰጥቶናል። ያንን ፖይንት ኤክስዋይ ኮኦርዲኔት ላይ እንሳል። ኤክስዋይ ኮኦርዲኔት ዋይ አለ ኤክስ -3.3 ማለት -3 -1 -2 3 እዚህ ነው። 3 ደግሞ 1 2 3 እዚህ ነው። ሁለቱም የሚገናኙበት እዚህ ነው። ይሄ ፖይንት ነው። ፖይንት ፒ -3.3 የተባለው ፖይንት ፒ ይሄ ነው። ፖይንት ኪው ደግሞ 7.8 ነው። ኤክስ 7 1 2 3 4 5 6 7 ዋይ ደግሞ 8 ወደ ላይ ነው። 3 ያለ እዚህ 4 5 6 7 8 ስለዚህ 7 እና 8 የሚገናኙበት 8 እንዲህ ያለ 7 ደግሞ ቀጥ ብሎ ወደ ላይ ያለ እቺ ፖይንት ኪው ናት። እሷም 7.8
8 ናት። ሁለት ፖይንቶች እንደዚህ ያሉ። አሁን የተፈለገው ምንድነው? find the coordinates of the point R on the line PQ say that PR2 RQ to ratio 3 እና በዚህ በPQ ከP እስከ Q ባለው ርቀት ላይ ከዚህ ከP ላይኑ ቀጥ ማለት ከP እስከ Q ባለው ርቀት ላይ የሆነ ፖይንት መሃል ላይ R አለ ነው የሚለው። ያቺ ፖይንት R ምንድናት? ከP እስከ R ያለው ርቀት ከP እስከ R ያለው ርቀት ሬሾ ከR እስከ Q ያለው ርቀት ከR እስከ Q ያለው ርቀት ሬሾ ስንት ነው ተባለ? ሬሾ 3 ነው። ያ ሬሾ 2:3 ነው። ያ ማለት ከዚህ እስከዚህ ያለው ዲስታንስ 2 ከሆነ ከዚህ እስከዚህ ያለው ዲስታንስ 3 ነው። ይሄ ማለት ርቀቱ 2 እና 3 ሜትር ነው ወይንም ዩኒት ነው ማለት ሳይሆን በሬሾ ነው። ያ ማለት ከP እስከ R ያለው 4 ከሆነ ከR እስከ Q 6 ነው። እንደዛ እንደማለት ነው። በ3 በ3 እና በዛ ከ6 ከሆነ የኛው 9 ነው። በ4 በ4 እና በዛ 4 ጊዜ 2 8 ከሆነ 4 ጊዜ 3 12 ነው እንደማለት ነው ሬሾ የሚያሳየው እንጂ ርቀቱ 2 ነው ርቀቱ 3 ነው። ስለዚህ ይሄ ርቀቱ 2 ከሆነ ምናምን ብለን የምንሰራው አይደለም ነው። ስለዚህ ሬሾውን ካወቅን ያቺ ፖይንት ስንት ናት? ያቺ ፖይንት x ኖት y ኖት x እና y ኮኦርዲኔቷን ነው የምንፈልገው። ያቺ ፖይንት ስንት ናት? ያንን የምንሰራው ፎርሙላ አግኝተናል። ሶ x ኖቱ ምን ይሆናል? x ኖቱ ሬሾ 1 ታይምስ x2 ፕላስ ሬሾ 2 ታይምስ x1 2 ከሆነ 1 ነው 1 ከሆነ 2 ነው ኦቨር የሬሾቹ ድምር r1 ፕላስ r2። እሺ ሬሾ 1 2 እንበል ሬሾ 2 ደግሞ 3 እንበል። ስለዚህ ሬሾ 1 2 ታይምስ x2 x2 ማለት ይሄኛው x1 y1 ከሆነ ይሄኛው x2 y2 ነው። ሬሾ 1 ታይምስ x2 2 ታይምስ x2 ማን ነው 7 ነው 7 ፕላስ ሬሾ 2 ታይምስ x1 ሬሾ 2 3 ነው 3 ታይምስ x1 ስንት ነው -3 ኦቨር ሬሾ 1 ፕላስ 2 2 ፕላስ 3 5 ይሆናል። 2 ጊዜ 7 14 ሲደመር 3 ጊዜ -3 -9 ኦቨር 5 ይሆናል። ይሄ ማለት 14 ሲቀነስ 9 እንደማለት ነው። ከ14 9 ስንቀነስ 5 ይሆናል። 5 ኦቨር 5 1 ነው የሚሆነው። ሶ ኤክስ ኖት ፖይንት ኤክስ ኖት ምን ይሆናል? 1 እችኛው ፖይንት ኤክስ ኖት 1 ናት ኮማ ዋይ ኖትንም እንደዛው እንሰራለን። ዋይ ኖት ማለት r1 y2 ነው r1 y2 ፕላስ r2 y1 ኦቨር r1 ፕላስ r2 ነው። r1 2 ነው ብለናል 2 ታይምስ y2 8 ነው ሲደመር r2 ደግሞ 3 ነው 3 ታይምስ y1 3 ነው 3 ኦቨር r1 ፕላስ r2 2 ፕላስ 3 ነው። 2 ጊዜ 8 16 ሲደመር 3 ጊዜ 3 9 ኦቨር 2 ሲደመር 3 5 16 ሲደመር 9 25 ሲካፈል ለ5 5 ነው። ዋይ ኖቱ ስንት ነው? 5 ነው 5። ስለዚህ ይሄ ምን ማለት ነው? ያቺ ፖይንት አር ያለችው ኤክስ 1 እዚህ ነው ዋይ ደግሞ 1 2 3 4 5 ስለዚህ 1 እና 5 የሚገናኙበት ቦታ እዚህ አካባቢ ነው። ስለዚህ እቺ አር ያለችው 1.5 1 እና 5 የሚገናኙበት በእነዚህ አይነት መንገድ ሚድ ፖይንቱን መስራት እንችላለን ነው 1.5 ይሆናል። ሁለተኛ find the coordinates of the midpoint of PQ። አሁን ደግሞ ሚድ ፖይንቱን ስሩ ነው። እዚህ ጋር በሬሾ 2.3 ነው አይደል ስሩ ያለው። ሚድ ፖይንቱ ምን ይሆናል? ያ ማለት እዚህ ጋር የተቆረጠው በሬሾ 2.3 ሲቆረጥ ነው የሚቆረጥበት ፖይንት 1.5 የሆነው። መሃል እኩል ከዚህ እስከዚህ ያለው ርቀትም ከዚህ እስከዚህ ያለው ርቀትም እኩል የሚሆንበት ቦታ ቢቆረጥስ? ያ ማለት ሬሾ በሌላ ቋንቋ ሬሾ 1:1 ቢሆን እንደማለት ነው። 1:1 ማለት r1 1 r2 1 በሚሆንበት ጊዜ አሁን x ኖት ምን ይሆናል? x ኖት የኤክሶቹ ድምር ሲካፈል ለ2 x1 + x2 -3 + 7 ኦቨር 2 ነው።
ስለዚህ ኔጌቲቭ 3 ፕላስ 7 4 ኦቨር 2 ይሆናል። ስለዚህ ኤክስ ኖቱ 2 ነው። ዋይ ኖቱም የዋዮቹ ድምር ለ2 8 ሲደመር 3 የዋዮቹ ድምር 8 ሲደመር 3 ኦቨር 2 11 ኦቨር 2 ወይንም 5.5 አካባቢ። ስለዚህ ይሄ ማለት ኤክስ ኖት ዋይ ኖት 2 11 ኦቨር 2 ነው የሚቆረጥበት። 2 ማለት ኤክስ 2 ይሄው 2 11 ኦቨር 2 ወይንም 5.5 ማለት 1 2 3 4 5 እዚች አካባቢ ነው። ስለዚህ 5.5 እና 2 የሚገናኙበት ፖይንት እዚህ አካባቢ ይሆናል። መሃል ሚድ ፖይንታቸው ይሆናል። ሚድ ፖይንታቸው 2.11 ኦቨር 2 ነው።